ትንሽም ብትሆን የምጠረጥሪያት ነገር ካለች ግን ንገሪ፣ ተስፋዬን ልቁረጥ። ኧረ እኔ ስቀልድ ነው። ቅንጣት ያክል የምጠራጠርበት ነገር የለም። ጀመረሽ ደግሞ ምን ልቤ ልታደርቂው። ምን አድርጊ? ይህን እየታውቋለሁ የሆነ ነገር ፈልገሽ ነው። ክሪስ ብራውንን ታውቂዋለሽ? እኔ አንተን ብራውንን አላውቀውም። ዘፋኝ ነው። አንቺ የምታውቂው ዘፋኝ ማን ነው? እኔማ ሰማኸኝ በለው፣ ይሁኔ በላይ፣ ሌሎችም ከበለውና ከበላይ ውጭ ምንም አታውቂም እንዴ? ኮራው በሄኒ ጀግና ወንድ ልጅ እንደዚህ ነው። ድማሙን የደወለው እና ምን ብሎ ነው? የኔ ልጅ ድማሙ ጥሩ ሁኔታ ላይ አይደለም። እርግጠኛ ነኝ አንቺ ነሽ። አለቃሙት እኔ አይደለሁ። ወደዛ ራስሽው ድፍት በይ። ምንድነው ምናሰይ? አባይ ስላንተና ማሞት ሳያውቅ አይቀርም። የመጀመሪያ ጥርጣሬ አንተ። ምን? አንተ? በባለፈው ክፍል ሪቪው ያደረኩትን ነገር ነው በዚህኛው ክፍል ያያችሁት። ፖሊሶች መጥተዋል። ሜላትን እንደዛኛው ሰውዬ ወይም ደግሞ እንደ ጠላቷ ወይም ደግሞ እንደ እዝራ አባት ይጠይቋቸዋል። ከዛ በኋላ ተመልሰው ይሄዳሉ እንጂ አትገባም የሚል ሪኮመንዴሽን ሰጥቻችሁ ነበረ። ይህ ብቻ አይደል፣ በዚህ ብቻ አላበቃም። ጋሽዬ ይምጣ ሰውየውን ሾቶ መሄድ የለበትም፣ ዋናው እንዳለ ሰምቷል፣ ከሜሉ ጋር አውርተው ነበረ እና ይህን ብቻ ሸኝቶት ዝም ማለት የለበትም፣ የሆነ ነገር ማድረግ አለበት፣ ቢያንስ መደወል አለበት፣ ማሳወቅ አለበት ብያችሁ ነበር እና ያንን ነገር ደግሞ ማየት አለብን ብያችሁ ነበር። ኢቭን ኮሜንት ላይ በቃ እሷ በጣም ምናምን አይነት ነገር ምንትን ብላችሁ ነበረ። ግን ያው እንዳልኳችሁ ሆኗል። ምክንያቱም አንድ እንደዛ ማድረግ አልነበረበትም። እኔም እንትን አለ ማለት እንደዛ ባይሆን ደስ ይለኛል። ግን ካደረገ በኋላም ሌላ ሰው ሌላ አካል እንዳለ ያውቃልና ያ ደግሞ ሀሳብ እንደሚሆንበት እርግጠኛ ነኝ። ምክንያቱም ከዛ በላይ የሆነ አንድ ሰው ካለ የዚህ ሰው ህይወት ማለፍ ለነሱ አደጋ እንደሆነ ያውቃል እና ይሄ ነገር መኖር አለበት ስላችሁ ነበረ። እሱን ነገር አይተናል። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ በኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ገንዘቡን በአጭር ደቂቃ ኖላዊ በትናንትናው ክፍል አሾይና ነበረ። ደስ የሚሉ ነገሮችን አይተናል። አቶ ኖላዊ ጋር የነበረው ነገር አሪፍ ነበረ። ከሚስቱ ጋር ታርቀዋል ምናምን ኢቭን እየተገባበዙም ነበረ። በልጃቸውን ጉዳይ ተስማምተዋል። ይህንንም ነገር ከዚህ በፊት ሪከመንድ አድርጊያቸዋለሁ። የእነሱ ጉዳይ ብዙ የሚካበር ነገር አይደለም። ምክንያቱም ተመርምሮ ማየት የሚችሉት ነገር ስለሆነ ጉዳዩ ሲሰማ ሊበሳጭ ይችላል። እሷም ደግሞ አላመንከኝም በሚል ሊበሳጩ ይችላሉ። ሰውኛ አካሄድ የሚያበሳጭ ነገር ነው። ከዛ ውጭ ግን በምርመራ ስለሚያልቅ ምንም አያሳስብም ብያችሁ ነበር። ያው እንዳልኳችሁ አይታችሁታል። ተምቹና አሲር ፋዘርን ለማስታረቅ የሄዱበት ምናምን አንግል አሪፍ ነበረ፣ ያምር ነበረ። ያቺ ሰላቢ ሰልባቦት እቺ ጉቶ የሆነች ልጅ እኔ አላልኩም፣ እንትና ነው ያለው፣ ተምቹ ነው ያለው፣ ሀናን ነው እያለ ያለው እና እኔ አላልኩም፣ ሀናን ነው ያለው፣ ተምቹ ሀናን ነው ያለው እና እሷ ልጅ ሄዳ ነበር አሲር ጋር። ቆይ ከሱ ሰውዬ ለምን አተፋችን? ጭራሽ ቁርስ ልጋብዝ ምናምን ብላ ምናምን እያሞላቀቀችው ነው። እኔ እኮ ልብሽ እኮ እሱ ጋር ነው ያለው፣ እዛ ጋር ያለው አካልሽ ነው፣ እዝራ ጋር ያለው አካልሽ ነው፣ እዚህ ነው ልብሽ ያለው። ለማንኛውም እንግዲህ መቼም የጠላት ልጅ ጋር ያጋባሉ ብዬ ያላስብ፣ አገር ነው የሚበጠበጠው። ስለዚህ ተስፋ አለ ወንድሜ፣ በርታ። ድንብላልም ተምቹን አግባኝ ሽማግሌ ላክ፣ ተምቹም እኔ ደግሞ አኮራሻለሁ፣ እንደው ድንገት ነው ሽማግሌ የምልክብሽ፣ የዛኔ በቃ አንቺ አታምኝም፣ ጉድ ነው ማድረግሽ እያለ ነው። ተምቹ ቢልክ ደስ አይላችሁም ጋይስ? ከሁሉም ቀድሞ ሽማግሌ ቢልክ እንዲህ ደስ እንደሚለኝ። አጎቱ ውጭ እንዳለ ታውቃላችሁ። እንደዚህ ተፈጥሯል እና እሷን ልጅ ማግባት ፈልጋለሁ ብሎ ፎቶ ልኮ አጎቱ ከአንዳንድ ተነስቶ ቢመጣና ሽማግሌ ተልኮ የራሱ የሆነ ስራ ሰጥቶት የሆነ ነገር አድርጎ በቃ እንትን ቢያደርግ ህይወቱን ቢቀይርለት ዋው ስላችሁ ዋው የምሬን ነው ማለት እና እንደዚህ አይነት ነገር ቢፈጠር በጣም ደስ ይለኛል። የምሬን ነው ማለት ምክንያቱም በጣም ይዋደዳሉ፣ እሱም ይወዳታል፣ እሷም ትወዳታለች። ሌላ አይነት ቻሌንጅ ከምናይ እንደዚህም አለ ብለን አንዳንድ የመልካም ነገር ማየት ጥሩ ነው ብዬ ነው እሺ እንደዚህ ያልኳችሁና እንደዚህ አይነት ነገር ውስጥ ቢገቡ በጣም አሪፍ ነው ብዬ አስባለሁ። ከዛ በዘለለ ቤት እየተፈጠረ ያለው ነገር ነው። መስፍኔ ሰውየውን ወይም ደግሞ ሴቶች ፈጁን እሱን ያስወገደው ምናምን እያሉ ሜሉ መስፍኔ ሜሉን እያሉ ነበረ። መስፍኔ እውነቱን ከሰማ በኋላ ደግሞ ሜሉ አላደረገችም እያለ በሜሉ እየማለ ነው። ወዴት እየደመደሙት ነው? ወደ መስፍኔ እየደመደሙት ነው ማለት ነው። እውነቱን
በቀጣይ ክፍል እንግዲህ ሜላት ይህን ነገር ከሰማች ጫፉን ከሰማች እንጓገጭ ብላ እውነቱን ታውቃለች ብዬ አስባለሁ። እንደነዚህ አይነት ነገሮች ይፈጠራሉ። እሺ የእዝራን አባት ማን ነው የሚያስወግደው? ወይስ ደግሞ ለህግ አካል አሳልፎ ማን ይሰጠዋል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ቡሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ ያልኳችሁ ጉዳይ አልቀር። ከዚህ በፊት በነበረው ሪቪው ሽማግሌው ወደ እነ ሜላት ይልካቸዋል የሚል ሪኮመንዴሽን አንስቼ ነበር የሚል ነገር አውርቼላችሁ ነበር። ፖሊሶቹን ወደ ወይዘሮ ሜላት ይመራቸዋል እና ወይዘሮ ሜላት ታሰራለች ወይ የሚልም ጥያቄ ሁላ ጠይቄ ነበር። ድራማው ወደዛ አምርቷል። ድራማው የተቋረጠው ፖሊሶቹ እነ ወይዘሮ ሜላት ቤት እያንኳኩ ነው። በቀጣይ ክፍል ምን ሊፈጠር ይችላል? ወይዘሮ ሜላት ወይም መስፍኔ በቁጥጥር ስር ይውላሉ ወይስ ደግሞ ልክ እንደ አቶ በቃሉ ዝም ብለው ጠይቀው ጥያቄ ያልፉ ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል አሽወይና ነበረ። በተለይ ደግሞ አቶ ኖላዊ በቃ ጨፍ ብሎ በቃ በዘፈን ድምቅ ሲያረጉን ነበር። አልተቻሉም። አቶ ኖላዊ አልተቻሉም። በቃ እና አሴር ለምን ጎንጨት እንደሚሉ ብቻዬን ልሁን ተውኝ ምናምን እንደሚሉ ተረዱ። በቃ አዩት። ከዛ ቅው አድርገው ማታ ካደሩ በኋላ መጡና ሄጄ መመርመር አለብኝ፣ በቃ መመርመር አለብኝ። መመርመር እንዴት ነው አማርኛው ጋይስ? መመርመር አለብኝ ብሎ ረፍ ብሏል። እና ልጁ የራሱ ነው ወይስ የሌላ ሰው? ምን ታስባላችሁ? መቼም እንደማትጠራጠሩ ተስፋ አለኝ። ልጁ የራሱ ነው። ደስ የሚል ነገር ይፈጠራል ብዬ አስባለሁ በዚህ መሃል። አሁን ግን በጣም ወሳኙ ጉዳይ ምን እንደሆነ ታውቃላችሁ? የወይዘሮ ሜላት እና የአንተነ ጉዳይ ነው። አንተነ በማን እጅ ነው የሚለው ነገር ፖሊሶችን በጣም እንትን እያደረገ ነው። ሁለተኛ ደግሞ አቶ በቃሉ ወደ ሜላት ልኳል፣ ከሜላት ጋር ይነካካሉ የሚል አይነት ነገር አንስተዋል። እንግዲህ በቀጣይ ክፍል ሜላትም አቶ በቃሉ ያወራውን አይነት ነገር ታወራለች ብዬ አስባለሁ። እውነታውን ትናገራለች ብዬ አላስብም። ለምሳሌ ከልጇ ጋር ፍቅር እንደጀመረ ምናምን አታወራ፣ ግን የአቶ በቃሉ ሰራተኛ እንደሆነ አቶ በቃሉ የኔን ድርጅት እንትን እቃዎች ወይም ፕሮዳክቶች አስመስሎ የሚሰራ እና እኔን ለማሳሰር አውቆም ብሎ ራሱ አደረገ ብላ የምትመልስ ነው ይመስለኝ። ይሄንን ምላሽ የምትመልስ ወይም ደግሞ ይሄንን ምላሽ የምትሰጥ ነው ይመስለኝ። እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ የዘለለ ነገር ግን ይፈጠራል ብዬ አላስብም። ማለት በዚህኛው ወይም ደግሞ በሚመጣው ክፍል ሜላት ትታሰራለች ብዬ አላስብም። በሚመጣው ክፍል ሽማግሌዎቹ ይላካሉ ነው እኔ ያሰብኩት። ሽማግሌዎቹ እንደው ካልተዘጋጁ በስተቀር አይዶን አላቅም። ትንሽ ድራማውን ለማርዘም ከፈለጉ ሽማግሌዎቹ በሚመጡበት ታይም እነ ወይዘሮ ሜላትና መስፍኔ በህግ አካል ተፈልገው ወደ ማረፊያ ሊወርዱ ይችላሉ። እንደዚህ አይነት ነገር ሊፈጥሩ ይችላሉ። ግን ይሄ ነገር ደስ አይልም ብዬ ነው የማስበው። እኔ ደስ የሚለው ምን እንደሆነ ታውቃላችሁ? ይሄ ነገር ልክ አቶ በቃሉ እንደጠየቁት ይጠይቋቸዋል። ከዛ በኋላ ጥያቄ ካለን ተመልሰን እንመጣለን የሚል አይነት ነገር አንስተው ይሄዳሉ። ከዛ ሽማግሌዎቹ ወደ ቤት ቢመጡና ሽማግሌዎቹ የላከው አቶ በቃሉ መሆኑ ቢታወቅ ዋው! ይሄን ነው ድብልቅልቅልቅ የሚለው። አሴር እዛ ጮቤ ትረግጣለች ጋይስ። የምር ጮቤ ነው የሚረግጠው አሴር። ተምቹ እስኩስ ነው የሚል አቶ ኖላዊ ጨምሮ ማለት ነው። ምንም ቢከፋውም ደስ ነው የሚለው። ምክንያቱም ወደፊት የእሷ ህይወት ከማን ጋር ሊሆን ነው? ከአሴር ጋር ሊሆን ነው የሚል ሀሳብ ስላላቸው ማለት ነው። እንደዚህ አይነት ነገሮችን ብናይ ጥሩ ነው ብዬ አስባለሁ። ቅዱሴና ሰላምዬ በቃ ክንፍ ብለዋል። አባት ይመቻቸው። ይሄ እኮ ነው ጋይስ። ብላችሁ ነገራችሁ ተበላሽቶ ህይወታችሁ ተበላሽቶ የሆነ ነገራችሁ ተበላሽቶ መጨረሻ ላይ ትክክለኛና እርፍ የምትሉበት አካል ወይም ደግሞ የሆነ ሰው ይመጣል፣ ወይም ደግሞ የሆነ ጊዜ ይመጣል። ሁሉም ጊዜ ያለው ልላችሁ ፈልጌ ነው።
አንዳንዴ ህይወት ያሰለችናል፣ ብዙ ነገር ያሰለችናል። ሪሌሽንሽፕ ላይ ብዙ ነገር ያሰለቻችኋል፣ ስራ ያሰለቻችኋል፣ የሆነ ነገር በቃ ደርሳችሁ ትወርቃላችሁ። እንደዚህ መውደቅ በህይወታችሁ የበዛ ሰዎች የሆነ ጊዜ አለ እርፍ የምንልበት እና ተስፋ አትቁረጡ ልላችሁ ነው በዚህ አጋጣሚ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ሜቢ የሾታው ጋሽዬ ወንድም ጋሼ ድምፁን እንደው ቢያሰማን እንዴ! አስጨነቃቸው እኮ ቤተሰቡን እንዳለ አስጨነቀ። አንዱ ላይ ባል ሚስት ላይ፣ ሚስት ባል ላይ፣ ልጆች ደግሞ ለሁለት ተከፍለዋል። አንዱ እናት ላይ፣ አንዱ አባት ላይ በለው። ሰላምዬ ብቻ ነች አሁን ሰላም ላይ ነች። ሰላምዬ ረስታለች። ይሄ ቤት ውስጥ ያለውን ነገር እንትና አደረገ የሚለውን ነገር ረስታለች። አሁን ሰላምዬ የራሷ በቃ ላይቭ ላይ ነች፣ በደስታ በሀሳብ ምናምን ላይ ነች። ሀናና ምናሴ ይጨነቁ እንጂ ሰላም ምን አገባት? በቃ ይመችሻው። አንቺ ትለያለሽ እኮ ሲያመጣብሽም እንደዚሁ ዝም ስትይም እንደዚሁ ዋው ብለናል። እና ወንድም ጋሼ ከክፍለ ሀገር ስልክ ቢያጨው ጥሩ ነው። እኔ ነኝ የለፋሁት እንዴ ምን አባቱና አረና የቀራለ ነው የሚለው መስኔ ዋናው አለና እና ምን የሚፈጠር ይመስላችኋል? እስኪ በቀጣይ የሚመጡ ክፍሎች ውስጥ የነ ሜላት ቤተሰብ በህግ ቁጥጥር ስር ይውላሉ ወይስ ደግሞ አቶ በቃሉ በህግ ቁጥጥር ስር ይውላል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እና አንድ የመጨረሻ መስፍኔ እዝራን ቢወስዱ አሪፍ ነው ማለት አቶ በቃሉ አንድ የሚመካበትና አንድ የሚሳሳለት በቃ እንዳይኑ ብሌን የሆነው እዝራ ብቻ ነው። አንድ ልጅ ስላለው እሱ ብቻ ነው አይደለ? እሱ ነው ወይም ደግሞ የአቶ በቃሉ ስስ ጎኑ እሱ ነው። ስለዚህ መስፍኔ ደግሞ ከሽምግልናው በፊት ቀድሞ መውሰድ አለበት ብዬ አስባለሁ። ወይም ደግሞ ብቻ እንደዛ አይነት ነገር ቢፈጠር የሆነ ደስ የሚል ሳቢ ይሆናል ብዬ አስባለሁ። ብቻ እስኪ በቀጣይ ክፍል አብረን እናያለን። ለማንኛውም በጣም ነው የምወዳችሁ። ፋይንካችሁ ፍንንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ወዴታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ልሰናበታችሁ ነው። ታዲያ እስካሁን ከኔ ጋር ከነበራችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ ካላደረጋችሁ ላይክ፣ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ፒስ። አንተነን አስወግዶ ወደ ክፍለ ሀገር ላጥ ይመቸው ያረዳል። ባሄድ ጥሩ ነበረ ማለት ከአንተነ በላይ ሌላ ቤተሰባቸውን የሚያውቅ አንድ ሰው እንዳለ አይ ቲንክ ያውቃል ብዬ አስባለሁ። እና ባሄድ ጥሩ ነበረ። ይሄኛውንም ፈልጎ ሾቶት ሁለቱም ሾቶ ብሄድ ኖሮ ሰላማችንን አገኘን፣ እኛም ተረጋግተን ቁጭ እንል ነበር አይደለ እንደ ቤተሰብ። አንተነን ግን ስለ ሾተው አብዛኞቻችሁ በጣም ደስ ብሏችኋል። ምክንያቱም ኮሜንት ላይ ይቻለ እውነት ወንድ ምናምን ወንድ ቁራጥ ምናምን ብላችኋል። እና ይመቻችሁ። እኔ በእናንተ ጣልቃ አልገባም። ፖሊሶች የመጡት ሼባውን ሊያስሩት ነው ወይስ ደግሞ ለጥያቄ ይፈልጉት? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴን ላይ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል አሾይና ነበረ። የሆነ አንጠልጣይ አይነት ክፍልም ነበረ። ሁለተኛ ደግሞ አሳዛኝ አይነትም ክፍል ነበረ። ብቻ በጣም የሚያምር አይነት ክፍል ነበረ። ከሁሉም ግን የተመቸኝ ቅዱስ የሰራው ስራ በቃ ሰላምዬን የተቀበለበት መንገድ፣ ሰላምዬን ትሪት ያደረገበት መንገድ በቃ የመጨረሻን የተመቸኝ። ማለት በዚህ ዘመን እንደነዚህ አይነት ወንዶች አሉ ግሬስ አሉ ወይ? አሉ ያው አለመገናኘት ሆኖ ነው እንጂ ይኖራሉ፣ ሴቶች ይኖራሉ አሉ። መልካም አስተሳሰብ፣ ቀና አስተሳሰብ ያላቸው ሰዎች ብዙ ጊዜ አሁን እንደዚህ አይነት ነገር የሆነ ሰው ሲነግሯችሁ ወይም የሆነ ነገር ሲላችሁ ካልተመቻችሁ ያችን ልጅ ተጠቅሞ መጣል ወይም ደግሞ የሆነ ነገር ድረስ ተጠቅሞ የሆነ ድረስ ይዟት ሄዶ ከዛ በኋላ መተው ነው የሚያስቡት እንጂ በፍጹም እሷን አግብቶ መኖር አይፈልጉም። እውነታው ይሄ ነው። ቅዱሴ ግን በቃ የባለፈው ታሪክሽ እኔ ስለሱ አይመለከተኝም ብሎ እንደገና ደግሞ ምን እንደተረዳ ታውቃላችሁ? በጣም እንደወደደችው ሁሉ ተረድቶ ነበር እና ደስ የሚል ነበር። እሱ ጋር በጣም ተሞችቶኛል። ከዛ በኋላ ደግሞ በጣም ያሳዘነኝ አሲር፣ ወይኔ ጆሮ እኔን ወንድሜ አንስቧችሁታል። ሀና ግን ምን ረጂ ሀና የምትባለው ሴትዮ በቃ አጨለለችን እኮ ጋይስ፣ በቁማችን እኮ ጨለልን።
እሺ ጆሮ ሲጨልል አሴር አፍቅሮ ነው ይጨልል። እኛ ምን በወጣን የምንጨልለው? ምን በወጣን? እኔ ተናግሬያለሁ። እዚህ ሰርግ ሳናይ ኑሐሚን ላይ ቀድመን ሰርግ እንዳናይ ይሄ ፌር አይደለም። የምሬ ነው እንዴ ነውር ነው። ናሆም እንዴት ነው? አረጋጋው እንጂ ጆሮ ይሄን ያህል ስንት ዘመን ሙሉ ጆሮ ሲጠብቅ ቆይታ አንተ በአቋራጭ በዛ ጋር ልታገባ? ኧረ እሺ ነው። ኧረ ተው ግን ተው። ይሄ ነገር በባለፈውም የሆነ ነገር ላይ አንስቼዋለሁ። ማለት እንደዚህ በኑሐሚን ተከታታይ ድራማና በዚህ በኖላዊ መካከል ያለውን ነገር አንስቼዋለሁ። እዛ ጋር ፍቅር ከመጀመራቸው በፊት እዚህ ጋር የሆነ ፍቅር ቢጀመር አሪፍ ነው። ይሄኛው ድራማ ቀደም ቢል ለነገሮች አሪፍ ነው ብዬ አስባለሁ። ለምንድነው ታውቃላችሁ? ሀናን እዚህ ላይ ነው የምናውቃት አይደል? አብዛኞቻችን እዚህ ላይ ነው የምታውቋት። እዚህ ጋር ደግሞ የሚጠብቃት ነገር አለ ብዬ አስባለሁ። ምክንያቱም አሴር ረጅም ጊዜ ጠብቋታል። ኢቨን ለእዝራም ትሆን ይባል፣ ግን እዝራም ረጅም ጊዜ ጠብቋታል እና እዚህ ጋር የሆነ የደስታቸውን ጊዜ ሳናይ፣ ለምሳሌ ሰርግ ሳናይ ኑሐሚን ጋር ሄዶ ሰርግ ካየን እዚህ ኖላዊ ላይ አንጠብቅ፣ ምንም ስሜት አይሰጠንም ብዬ አስባለሁ። ምክንያቱም ሁለቱንም ድራማ የሚያዩ ሰዎች፣ እኔ ግን አንድ ነገር ተረድቻለሁ። ሁለቱም ተከታታይ ድራማዎች ተረድተዋታል፣ ወይም ደግሞ ሀሳባችን ተረድተዋል። ማጋ ቀድሞ ታገባለች፣ የትኛው ላይ ቀድማ ታገባለች የሚለውን ነገር ኮምፔር እያደረጉ ይመስለኛል። ማለት ይሄ ድራማው በጉጉት እንድታዩ፣ ሁለቱንም ድራማ በጉጉት እንድታዩ እያደረጉ ይመስለኛል። ይቺን ቴክኒክ እየተጠቀሙ ብዬ ያስባሉ። እስኪ ሀሳባችሁ ኮሜንት ላይ አስቀምጡ። እንደዛ ነው የሚሰማኝ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አልነበረም። ያያችሁት ነው ሜይ ቢ ትንሽ ይሄ ምንድነው ማንገደለው የሚለው ነገር ጥያቄ ሆኖ አወዛግቦ ሁሉንም አወዛግቦ ነበረ። እሱ ነገር ጥሩ ሆኖ ሳለ ባሄድ ጥሩ ነበረ። በጣም ያዝናናን ነበር። ማን የገደለው ምናምን ሲሉ ቁልጭ ሲል እዛ ጋር የሆነ ሀሳቡን ድብልቅልቅ ሲልበት ምናምን ብናይ ትንሽ ፈታ ያደረገ ነበረ። እንደገና ደግሞ አቶ ኖላዊ የጀመሩት ጉዳይ ነበረች፣ የልጅ ጉዳይ። እሱ ነገርም ከምን ደረሰ አላየንም። ብቻ በቀጣይ ክፍል የምናየው ይሆናል። በቀጣይ ክፍል ምን ትጠብቃላችሁ? ፖሊሶቹ የእዝራን አባት ያስሩታል ወይስ ደግሞ ጠይቀውት እሱ ወደ እነ ሜላት ይመራቸው ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሲመስለኝ ነገሮች ወደ እነ ሜላት ወይም ደግሞ ወደ ወይዘሮ ሜላት ይዞራሉ ብዬ ነው የማስበው። ለምን እንደሆነ ታውቃላችሁ? አንተነህ የሼባው ሰራተኛ ስለሆነ ሼባው በምንም አይነት ምክንያት ህይወቱን ይወስዳል ብሎ ይነጥቁታል ምናምን ብሎ ፖሊሶች ያስባሉ ብዬ አላስብም። ምናልባት ቤቲ ካልጠቆመች ማለት ነው። ቀጥታ እሱ የሚመልሰው ምላሽ ወደ ወይዘሮ ሜላት ሀሳባቸውን እንዲያዞሩ ያደርጋል የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ጌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። የወንድ ቆራጥ ይሄ ነው በቃ ዘረረው። አቶ አንተነህ ግንባሩ ላይ ጠጥቶ እረፍ። መጀመሪያም ሲያቅለበልበው እኔ አልተመቸኝም፣ ግን የክፍለ ሀገሩ ሰው ተመችቶኝ፣ አጎትየው ተመችቶኛል፣ የጋሽ ወንድም ተመችቶኛል፣ ጋሽዬ ተመችቶኛል። ይሄ ግን ለአንተነህ ሳይሆን ለአቶ በቃሉ ነበር የሚገባው። ታዲያ በዚህ ሁኔታ ውስጥ ሰርግ ይታሰባል? ሰርግ ይካሄዳል? እንዴት ነው ነገሩ? ምንም ይሆን ይመስላችኋል? ሽማግሌዎቹስ ይመጣሉ ወይስ አይመጡ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል አሸወይና ነበረ፣ ያምር ነበረ። በጣም ደስ የሚል አይነት ሳቢ ክፍል ነበረ። በተለይ ደግሞ ወንድም ጋሼ እዛ መጥቶ በቃ እንትን የለም ምህረት የለም። እንደዚህ ስላችሁ ግን ያው የክፍለ ሀገር ሰው ሩሩህ አይደለም አይመርም ምናምን እያልኳችሁ አይደለውም። ግን አንዳንዴ መቅደም የሚባል ነገር አለ። በህይወታችሁ ውስጥ ስትቀደሙ ብዙ ቻሌንጅ በእናንተ ላይ ይደርሳል። ገብቷችሁ አላችሁ የፈለኩት ነገር አንድ እርምጃ ወደኋላ ከቀራችሁ እናንተ ከተቀደማችሁ ቀድማችሁ ልትሄዱ ትችላላችሁ። አቶ በቃሉም እድሉን ቢያገኝ እንደዚህ ከማድረግ ወደኋላ አይልም።
ለምሳሌ እሱም ለማስገደል አስቦ ነበር ራሱ ገብቷቸዋል። ከገጠር የመጣው ልጅ ምናምን ብሎ ለማስገደል አስቦ ነበር፣ ግን አልተሳካለትም። ስለዚህ ክፋት መቅደም አለባችሁ ብዬ አስባለሁ። ይሄ ነገር ባይፈጠር ደስ ይለኛል፣ ግን ስለተፈጠረ እንደሆነቱ ቅልል ብሎ የሆነ ነገር ወይ አንተ ወጥቶ ሜዳ ላይ መቅረት የሚሉት እኮ ይሄ ነው። በቃ አንዳንዴ ከማይሆን ሰው ጋር መቅጠምም ይሄንን ያመጣል ብዬ አስባለሁ። ለምሳሌ አቶ በቃሉ የማይሆን አይነት ሰው ከሱ ጋር ስራ መስራት አልነበረበትም። ስራ ቢሰራም ስራና ስራ ብቻ የሚያገናኛቸው ነገር ብቻ ነበር ማድረግ የነበረበት። አንተነህ ግን አጉል በቃ እኔ ያለ እና ትንሽ ከበድ እና ውስብስብ ያለ ነገር በቀጣይ ክፍል እናያለን ብዬ አስባለሁ። አቶ ኖላዊ እና ባለቤቱ በትናንትናው ክፍል በቃ እርስ በርሳቸው ተፋጁ። አቶ ኖላዊ ወኪል ከዚህ በፊትም ብያቸዋለሁ፣ የአቶ ኖላዊ ጉዳይ ቀላል ነው፣ ምክንያቱም ይህን ያህል የሚካበድ አይደለም። ሲሰማ ያው ሊበሳጭ ይችላል፣ ወንድ ነው፣ ብዙ ነገር ስለሚያስብ ስለሚወዳት ሊበሳጭባት ሊከፋ ይችላል። ነገር ግን ይሄ በምርመራ የሚታወቅ ነገር ነው፣ ቀላል ነገር ነው የሱ ጉዳይ እና እሱ ካላመነ በቃ ምርመራ ይደረግና ልጁ ማን እንደሆነ ይረጋገጣል። ይሄን ያህል የሚያስከፋ ይሄን ያህል የሚያስኬድ ጉዳይ አይኖረውም ብያችሁ ነበረ። ያው ወደዛው እየሄደ ነው። እሱም በቀጣይ ክፍል እናያለን። በትናንትናው ክፍል አሲር ማየት ነበረብን። ሀና ለአሲር ደውላ ወደዛ እንደሄደ እንትን ብላ ሀናም እንዲሁም ደግሞ ይሄ ቀጭኑ ልጅም ቢኖሩና አገላጋይ ቢሆኑ ጥሩ ነበር ብዬ አስባለሁ። አሲር ግን መገኘት ነበር፣ ምክንያቱም እንደዛ ተብሳይቱ ወጥቶ ሄዶ ሀና ዝም ማለት አልነበረባትም። ምክንያቱም አቶ ኖላዊ ሲበሳጭ ምን እንደሚያደርግ ታውቃለች። ጭራሽ አባዬ እንደዛ አደረክ እንደዚህ ያደረክ ማለት አልነበረባትም፣ በፍጹም ማለት አልነበረ። እንደማይደራደር ታውቃለች፣ በደንብ ነው የምታውቀው። ገብቷችኋል አላችሁ የፈለኩት። ምክንያቱም ከዚህ በፊት ድራማው ላይ አሲር አባዬ ካወቀ እንትን ይላችኋል፣ ይገላችኋል ምናምን ብላ ብዙ ጊዜ ታወራ ነበር ከና አሲር ጋርና ምን ያህል በክብሩ ምን ያህል በልጁ እንትን እንደሆነ የታወቀ ነው፣ እኛም የምናውቀው ነው። በጣም አሪፍ የሚሆን የነበረው ለአሲር ደውላ አባዬ በጣም ተበሳይቶ እንዳረገዘች አውቋል፣ ስለዚህ ወደዛ እየሄደ ነው ተከተለው ምናምን ብላ እዛ ጋር እሱ መሀል ላይ ጣልቃ ቢገባ ጥሩ ነገር እናይ ነበር ብዬ አስባለሁ። እንደዚህ ተመልሶ እንደዚህ ከሚሆን ማለት ነው። እሱ ነገሩ ትንሽ ቅር ብሎኛል። ከዛ ውጭ አሪፍ ነበረ። ደግሞ ከጠባቂዋ ጋር የሌለ ግርግር የሌለ ፉንቃ ውስጥ ናቸው። በቃ እኔ ሁለቱ ተዋደው እንዳይቀሩ ብዬ አስባለሁ። ስጋት አለኝ። ብዙ ጊዜ እኮ እንደዚህ ይመቻቹና ያስመልጣታል እና እንደዛ አይነት ድባብ አለ አሁንም። እዛ ጋም ያለው ነገር ይመቻት። ግን ታስሮም ቀበጥ ይሆናል እንደጋይስ በቃ ፈታ ያለች የሆነ ነፃነት ያላት አይነት ልጅ ነች አይደል? ከሱ ጋር የሆነ ነገር ትጀምራለች የሚል ሀሳብ አለኝ። ማለት ጥሩ ነገር ይኖራል ብዬ አስባለሁ። እናንተ እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም አንተነን ሸኝተነዋል፣ እንግዲህ ምንም ማድረግ አይቻልም። በቀጣይስ ከማን ወገን የሚሸኝ ይመስላችኋል? ከነሜላት ወገን ወይስ ደግሞ ራሱ አቶ በቃሉ የሚሸኝ ይመስላችኋል? ምን ታስባላችሁ? እዝራም ደግሞ አለ። መስፍኔ ጠፍቷል። መስፍኔ ደግሞ የጠፋበት አንድ ምክንያት አለ። እሱም ምክንያት ምንድን ነው? እዝራን እየፈለገ ነው። እዝራን ይዞ ሌላ ነገር እናያለን ወይስ ደግሞ ምን አይነት ነገር መታየው ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ቀጣይ ላይ በደንብ በሰፊው አሪፍ ነገር ሪከመንድ አደርጋችኋለሁ። ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉይንካችሁ ሁሉም ዘልፏችሁ ሊሳካላችሁ መርባችሁ ቀናችሁ ፑሌታችሁ ፕሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ምንስ ሊፈጠር ይችላል? እኔ ግን ከባድ ነገር ይፈጠራል ብዬ አላስብም። ቀለል ያለ ነገር ይፈጠራል የሚል እምነት አለኝ። አሲር መንገድ ላይ ያገኘዋል ወይም ደግሞ አሲር ተከትሎት ይሄዳል፣ እውነቱን ይነግረዋል። ነገሮችን በተረጋጋ መንገድ ያያሉ ብዬ አስባለሁ። ሰላምዬና ቅዱሴ ይመቻቸው። በቃ ይህ ምርጥ ጥንድ የሆነ ጥንድ። ቅዱሴ ግን አስተሳሰቡን አይታችሁታል ጋይስ? በኢየሱስ እንዴት እንደተመቸ ልነግራችኋል። ማለት ይሄ ስለ ትናንትና ማውራት ማስረዳት ነው። በቃ እሱ ነገሩ በጣም ተመችቶኛል። እንደማለቱ እንዴት ናችሁ? ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ። ኖላዊ በትናንትና ክፍል አሪፍ ክፍል ነበረ። ከጭንቀት ነገሮች ወጥተን ይሄ ከጦርነቱ
ከውጥረቱ ወጥተን የሆነ ሰላማዊ የሆነ አሳዛኝ የሆነ አይነት ክፍል ነበረ። ያምር ነበር። እኔ በጣም ተመችቶኛል እውነት ለመናገር የትላንትናው ክፍል። ወይዘሮ ሜላት ደግሞ ለተምቹ የከፈተችውን ኦፖርቹኒቲ ሳላደንቀው አላልፍም። የአራድዬ ልጅ ነች ያለ ተምቹ ራሱ ይመች። በቃ ሜሉ የአራድዬ ልጅ ሂድ ትንብላል ኪችን ልጅ ስራ አግዛል። እንደዚህ አይነት እናት ተገኝታ ነው ታዲያ ጋይስ? ተገኝታ ነው ወይ ማለት ምን አይነት ልጅ እንደሆነ ታውቃለች፣ ምን እንደሚሰራ ታውቃለች። በቃ ሁሉን ነገር እያወቀች አምናው ወደ ድንብላል በቃ ተረዳችሁኛል። ማንም እንደዚህ አያደርግም፣ ማንም ማለት ነው። ምን እንደሚያስብ ታውቃላችሁ? አብዛኛው ሰው ሰራተኛ ጋ የመጣ ዛሬ ነገ ልጅ ጋ ይሄዳል የሚል አስተሳሰብ ይዞ ነው የሚዞሩት እና የሚሉ አመለካከት እኔ በጣም ተመችቶኛል። ተምቹና ድንብላል ሌቭል ውስጥ ገብተዋል። ቢጋቡስ አሁን ተምቹ ስራ መጀመር አለበት። ድንብላል በትክክል አሁን መናገር አለበት። በቃ ስራ ጀምር፣ የራስን የሆነ ነገር ይኖር፣ እኔን በምታስተዳድር ነው፣ እኔን ስራ ብለቅ የሆነ ነገር በሆን ብታመም ምናምን ብላ ልታሳምኑ ይገባል። ስራ መጀመር አለበት፣ መቀየር አለበት ብዬ አስባለሁ። ምክንያቱም የሆነ አላማ እስካለው የሆነ ሰው ያንን አላማ ለማሳካት ማድረግ ያለበትን ሁሉ ነገር ያደርጋል ማለት ነው።